የበረራ ገደብ የለም በማለት ገልጿል። በየቀኑ በአሁኑ ጊዜ 3 በረራ እያደረገ መሆኑና በቀጣይም የበረራ ፍላጎት በማየት የበረራውን ብዛት ለመጨመር ዝግጁ ነኝ ሲል አየር መንገዱ ገልጿል። ከመቀለ ወደ አዲስ አበባ መጓዝ የሚፈልጉ በመቀለ አሉላ አባ ነጋ ኤርፖርት በመገኘት ትኬት መግዛት እንደሚችሉና ወይም ደግሞ ትኬት ከአዲስ አበባ በሚኖሩ ወዳጅ ዘመዶቻቸው በኩል መግዛት የሚፈልጉ ደግሞ ቦሌ በሚገኘው የኢትዮጵያ ኤርፖርት ኢንተርፕራይዝ ውስጥ መግዛት እንደሚችሉ ነው ያሳወቀው። ከዚህ ጋር ተያይዞ ትናንት እሁድ ጥር 7 2015 ዓ.ም በመቀለ አሉላ አባ ነጋ ኤርፖርት ያገኘሁት እድሜው 40 እንደሆነ የነገረኝ ሳሙኤል ተስፋ የተባለ የአድግራት ነዋሪ ትኬት ከ2 ሳምንት በፊት በቤተሰቦቹ በኩል አዲስ አበባ ላይ መግዛቱ ገልጾ ሆኖም በዛሬው ዕለት እንዳልሳፈር ተከልክያለሁ ብለዋል። ዛሬ ከቀኑ 4 ሰዓት ተኩል ቼኪንግ ታይም ነበረኝ። ከ2 ሳምንት በፊት የተቆረጠ ትኬት ነው የነበረኝ። 6 ሰዓት ተኩል ደግሞ በረራው ነበር። በሰዓቱ ተገኝቼ ቼክ ለማድረግ ሲገባ ከልክሎኝ እስካሁን እስከ 10 ሰዓት ላይ ቁሜ ነው ያለሁት። ቅድሚያ የምሰጠው ለሌላ ሰው ነው ለምሰጣቸው ሰዎች አሉ። እድሜ ጉዳይ ተነስቶ የለ እንዴ ለምንድን ነው እንደዚህ የሚሆነው? እኔ ትኬቱን የተቆረጠልኝ ከ2 ሳምንት በፊት ነው። ስለዚህ ለምንድን ነው እዚህ መቋመም በስጠይቅ ራሱ አጥጋቢ መልስ የሚሰጥ ሰው የለም። በዚህ ምክንያት ስራዬ እየተስተጓጎለ ነው በማለት ተናግሯል። ሌላው በኤርፖርቱ ያገኘሁት ሚሊዮን ጊደይ የተባለ በበኩሉ ትኬት በተቋሙ እንደሚሸጥ ስለተነገረን መጥቻለሁ፣ ሆኖም ቅድሚያ የሚሰጠው ለሌሎች ነው ተብለን ለቀናት እየተንገላታነን ብለዋል። እዚህ ስንመጣ ደግሞ ኬዝ ያላችሁ የሜዲካል ኬዝ ያላችሁ ጠብቁ ተባለን። ከሐሙስ እስከ ዛሬ እሁድ ድረስ ምንም አይነት መልስ አልተሰጠንም። አረጋውያንና ህፃናት ያላቸው ይልኳቸዋል። እኛ ግን መልስም አይሰጡም። ወረቀትም ብታሳያቸው ምንም የሚሰጡት እንትን የለም። በጣም እየተስተጓጎልን ነው ያለነው ማለት በጠንነታችንም ችግር እየመጣብን ነው ያለው። የትግራይ ክልል የኮንስትራክሽን መንገድና ትራንስፖርት ቢሮ ኃላፊ ወይዘሮ አልማዝ ገብረጻድቅ በበኩላቸው ለክልሉ መገናኛ ብዙሃን በሰጡት ማብራሪያ ወጣቶች እንዳይሳፈሩ የፌዴራል መንግስት ይሁን ክልሉ ያስተላለፉት መመሪያ የለም፣ ሆኖም ቅድሚያ መገልገል ያለባቸው አካላት እንዲገለገሉ ግን እየተሰራ ነው ብለዋል። የአየር ትራንስፖርት ልክ እንደተጀመረ ያው ወዲያው ነው ህዝቡ መንቀሳቀስ የፈለገ ከዛም ወደዚህ መምጣት ከዚህም ወደዛ መሄድ ማለት ነው። የተመዘገበው ሰው በጣም ብዛት ስላለው ወጣቱም ትልቁም ህፃኑም ሴቶችም የተለያየ ማህበራዊ ችግር ያለባቸው ማለት የህክምና ሪፈር ሌላም ያላቸው ተመዝጋቢ ብዙ ነበረ። ስለዚህ ያው ፕራዮሪቲ ለመስጠት መጀመሪያ አጣዳፊ ነገር ያላቸው ስራቸው ታይቶ ለነሱ ፕራዮሪቲ ተሰጥቷል። ከፌደራል ጋር ስንነጋገርም እንደዚህ ነው። እዚህ ያሉ የሴኩሪቲ አካላትም ፕራዮሪቲ ለመስጠት ቅድሚያ እንግዲህ ከወጣቱ ይልቅ ያው ሽማግሌ ወይም የህክምና ኬዝ ያለው ወይም እናቶች እርጉዝ ሆኑ የተለያየ ነገር ያላቸው ህፃን ያላቸው ለነሱ ነው ቅድሚያ የተሰጠ። ችግሩ የትራንስፖርት ማነሱ ካልሆነ በስተቀር ሌላ የፖለቲካ ጉዳይ የለውም። ችግሩ በዘላቂነት ለመፍታትም የየብስ ትራንስፖርት ለመጀመር ከፌዴራል መንግስት ጋር እየተወያየን እንገኛለን በማለትም ገልጸዋል። ከ2 ዓመት በፊት በትግራይ ጦርነቱ ከመጀመሩ በፊት በቱሪዝም ዘርፍ ተሰማርቶ ሲሰራ እንደነበረ የሚገልጸው ኪዳነ ገብረ ሕይወት ከሰሜን ምዕራብ ትግራይ ተነስቶ በብዙ ጣውረድ ጅቡቲ መግባቱንና ከ1 ዓመት በላይ ለሆነ ጊዜ በሆልሆል የስደተኞች መጠለያ ጣቢያ እየኖረ እንዳለ ተናግረዋል። በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት በመደረጉም ስደተኞቹ ወደ ሀገራቸው የመመለስ ፍላጎት እንዳላቸው በስልክ ገልጾልናል። ሙኝታችን ተስፋችን እኛ በሚፈልገው መልኩ ሰላም ከሆነ ትግራይ ውስጥ ያለው ነው የተፈራቀለው ማህበረሰባችን ወደ መሬቱ ወደ ቤቱ ተመልሶ ካየነው ከዚህ ወጥተን ወደ ትግራይ ገብተን የድሮ ኑሯችን ለመኖር ነው የምንፈልገው። የሚማር እንዲማር የሚሰራ እንዲሰራ የድሮ ከ2 ዓመት በፊት የነበረ ኑሮ ለመምራት ነው የምንፈልገው። የጠፉ ቤተሰቦቻችንን መፈለግ ነው የምንፈልገው። ሀዘናችንም ከህዝባችን መውጣት ነው የምንፈልገው። ሀዘን ከተወጣ በኋላ ደግሞ ተቀጣ ወደ ስራ መግባት አለበት። አንድ ሰከንድ ማጣት አልፈልግም እኔ ከዚህ በኋላ ማለት 2 ዓመት ያጠፋሁትን ጊዜ ይበቃኛል። ቀጥታ ወደ ስራ ገብቼ በጦርነቱ የተጎዳ ቤተሰቤ ማገዝ ራሴን ተጎድቻለሁ፣ ቤተሰቤን ተጎድቷል፣ ማገዝ ነው የምፈልገው። ተክሊት ገብረስላሴ የሚባል ሌላኛው ስደተኛ ደግሞ ከዩኒቨርሲቲ በምህንድስና እንደተመረቀ ብዙም ሳይቆይ ጦርነቱ መጀመሩንና በዚህ ምክንያት ወደ ጅቡቲ መሰደዱን ገልጿል። የሰላም ስምምነቱ ከተተገበረ ወደ ሀገሩ ተመልሶ በትግራይ የመልሶ ግንባታ ሂደት መሳተፍ እንደሚፈልግ ይገልጻል። በጣም ከመጠን በላይ ጉጉት አለ። ሄደን ወላጆቻችን ቤተሰቦቻችን ማግኘት ናፍቆት አለን። በጣም ኃይለኛ ናፍቆት ውስጥ ነው ያለነው። ትግራይ ንብረት ይመለሳል፣ እንመልሰዋለን፣ ሰርተን እንመልሰዋለን፣ ተምረን እናገኘዋለን ብለን ነው የምናስበው። ሄደን ሀገራችን ለመለወጥ ነው የምንፈልገው፣ ለመማር ነው የምንፈልገው። ትግራይ
እናሳድጋት ነው የምንፈልገው። ይህንን ሁሉ ጉጉት አለን። ይህንን እንዲሆንልን ደግሞ ሰላም እንፈልጋለን። ፍላጎታችንና ምኞታችን ወደ ሀገራችን መመለስ ቢሆንም የሰላም ስምምነቱ ትግበራ መዘግየት ግን ስጋት ፈጥሮብናል ብለዋል ስደተኞቹ። ለዚህም በትግራይ የተጀመረው መሰረታዊ አገልግሎት የተሟላ አለመሆንና ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ ክልል አለመውጣታቸውን እንደ ማሳያ ያነሳሉ። ኪዳነ ገብረ ሕይወት የኤርትራና የአማራ ኃይል ከትግራይ አልወጣም። ባንክ ሙሉ በሙሉ ስራ አልጀመረም። ከፈለከው አካውንት ከድሮ አካውንት ገንዘብ ልታወጣ አትችልም። የፈለከው መጠን ልታወጣ አትችልም። ይሄ ባልደረገበት ሁኔታ ደግሞ ተስፋ ያደረከውን ነገር ተስፋን ያጨልምብሃል ማለት ነው። ተክሊት ገብረስላሴም ወደ ትግራይ የመንገድ ትራንስፖርት አለመጀመር ተስፋችንን አደብዝዞታል ይላል። ማህበራዊ አገልግሎቱ በትክክል እየተሰራጨ አይደለም። ለስም ነው እየተሰራጨ ያለው። የእግር መንገድም የጉዞ መንገድም አልተከፈተም። አውሮፕላን ነው፣ እሱም በቂ አይደለም። አቅም የሌለው ሰው መሄድ አይችልም። እንዴት ሊሄድ ይችላል? እና ይሄ በማየታችን ተስፋችን መጀመሪያ እንደነበረን ተስፋ ሙሉ አይደለም። የሰላም ስምምነቱ ከተፈረመው በኋላ በትግራይ የአየር ትራንስፖርት፣ የስልክና የመብራት አገልግሎት እንዲሁም በከፊል የባንክ አገልግሎት ተጀምሯል። ደንበኞች የባንክ ሂሳባቸውን ማንቀሳቀስና ገንዘብ ማውጣት የሚችሉት ግን የባንኮች የኦዲት ሪፖርት ሲጠናቀቅ እንደሆነ ሲገለጽ ቆይቷል። ይህ ከተከናወነ ደንበኞች ገንዘባቸውን ማውጣት ይችላሉ ሲሉ የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖ ከዚህ ቀደም ገልጸው ነበር። በጤናው ዘርፍም የጤና ሚኒስቴር ወደ ትግራይ መድኃኒት እያቀረበ እንደሆነ ይገልጻል። ነዳጅም ወደ ትግራይ እየገባ ስለመሆኑ ተዘግቧል። ባለፈው ሐሙስ ደግሞ የአማራ ኃይሎች ከሽረና አካባቢው መውጣት መጀመራቸውን የኢትዮጵያ መከላከያ ሰራዊት አስታውቋል። ባለፈው ታህሳስ ወር መጨረሻ አካባቢም የኤርትራ ሰራዊት ከሽረ እንዳስላሴና ከአክሱም ከተሞች መውጣት መጀመሩን ነዋሪዎችን ጠቅሶ ሮይተርስ ዘግቦ ነበር። ሆኖም ይህን በተመለከተ ከኤርትራ መንግስት፣ ከኢትዮጵያ መንግስትና ከህወሓት በኩል የተሰጠ አስተያየት አልነበረም። የሰላም ስምምነቱን የአተገባበር ሂደት የሚከታተል የአፍሪካ ህብረት ቡድንም መቀለ ከተማ መግባቱ ይታወሳል። ይኸው የክትትል ቡድን የትግራይ ኃይሎች ለኢትዮጵያ መከላከያ ሰራዊት የጦር መሳሪያዎች ማስረከብ መጀመራቸውንና ከመቀለ 30 ኪሎ ሜትር ርቀት ላይ በምትገኝ አጉላዕ ከተማ የከባድ መሳሪያዎች ርክክብ ሲደረግ መታዘቡን ገልጿል። የጸጥታና ደህንነት የጋራ ግብረ ኃይል ቅዳሜ ምሽት ባወጣው መግለጫ ነው በአዲስ አበባ ከተማና ዙሪያው በቅንጅት አካሄድኩት ባለው ኦፕሬሽን ሽብር፣ ሁከትና ብጥብጥ ለመፍጠር ሲንቀሳቀሱ የነበሩ ጸረ ሰላም ያላቸውን ኃይሎች በቁጥጥር ስር ማዋሉን የገለጸው። በዚህ ጉዳይ ላይ ማብራሪያ የጠየቅናቸው የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲ በቁጥጥር ስር ስለዋሉት ተጠርጣሪዎች ተከታዩም ብለዋል። እንደተገለጸው የኦነግ ሸኔ ሽብር ቡድን ሲንቀሳቀሱ የነበሩ በተለይም የኦሮሚያ ክልል እየወሰደ ባለው የተቀናጀ ህጋዊ እርምጃ በሱ ተሸሽገው ወደ አዲስ አበባ ገብቶ ጥቃት ለመፈጸም ሲንቀሳቀሱ የነበሩት ወደ 107 የሚሆኑ የሸኔ ቡድን አባላት በቁጥጥር ስር መዋላቸው ነው። ይህ ጽንፈኛ ፋኖ የሚባለው ቡድንን በዚህ መልኩ የተለያየ ጥቃቶችን በመሳሪያ የተደገፉ ጥቃቶችን ለመፈጸም ጥረት ሲያደርግና የተለያዩ አጀንዳዎችን በሚዲያም እየተጠቀመ በርካታ ችግሮችን ለመፍጠር ውከቶችን ለመፍጠርና አዲስ አበባን የሚጥበት ማዕከል ለማድረግ እንቀሳቀስ የነበረ ነው። ይህም 109 የቡድኑ አባላት ናቸው በቁጥጥር ስር የዋሉት። ከዛም ባለፈ ህዝብን ሲያማርሩና ህዝብን ስጋት ውስጥ የከተቱ ደግሞ አሉ። እነዚህ ደግሞ መኪና የሚዘርፉ በተለይ ማታ ላይ በጨለማን ተገና አድርገው የሚንቀሳቀሱና በተለይም እነዚህ ታክሲ አገልግሎት የሚሰጡት ላይ በድብቅ እነሱ ላይ እንደ ተሳፋሪ መስለው ጭካኔ አካል ጉዳትና ሞት የሚያደርሱ ናቸውና እነዚህም ወደ 155 በቁጥጥር ስር ውለዋል። በአጠቃላይ 371 በቁጥጥር ስር አውሎ ምርመራ እያጣራባቸው ይገኛል ማለት ነው። በአጠቃላይ በቁጥጥር ስር ከዋሉት 371 ተጠርጣሪዎች መካከል ግብረ ኃይሉ የሽብር ተግባር ለመፈጸም አቅደው ሲንቀሳቀሱ ይዣቸዋለሁ ያላቸውንና በተለያዩ ቡድኖች አባልነት የፈረጃቸውን ግለሰቦች በተመለከተ መንግስት ሸኔ ብሎ ከሚጠራውና ራሱን የኦሮሞ ነጻነት ሰራዊት ከሚለው ቡድንም ይሁን የፋኖ ህጋዊ ወኪል ነኝ ከሚል አካል በይፋ የተሰጠ ምላሽ የለም። ይሁን እንጂ ግለሰቦችን በማንነታቸውና በፖለቲካ አመለካከታቸው ለማጥቃት በማሰብ የተለያየ ስም እየተሰጣቸው በፖሊስ እየተያዙ ነው በሚል አንዳንድ አካላት በማህበራዊ መገናኛ ብዙሃን ቅሬታዎችን ሲያሰሙ ይስተዋላል። ለዚህ ቅሬታ የፖሊስ አስተያየትን የጠየቅናቸው አቶ ጄላን ተከታዩን ምላሽ ሰጥተዋል። ይሄ ፖሊስ ዝም ብሎ ሰዎችን ወይም ግለሰቦችን ንጹሃንን
የሚይዝበት ሌጋል ግራውንድም የለውም። እያንዳንዱ ሰው አሁን ፖሊስ ያለ አግባብ ቢይዘው ከፖሊስ በላይ ፍርድ ቤት አለ። ያለ አግባብ የተሰራ ነገር ካለ አመልክቶ ይሄንን ማውጣትም ይችላል። ሁለተኛ ደግሞ ፖሊስ በተጨባጭ የሚታዩ የሚጨበጡ ከጦር መሳሪያ ጋር ለምሳሌ አንድ መኪና አይዛ ላይ ከለጠፍነው ውስጥ በሹፌሩ መቀመጫ ወንበር ስር ክላሾችን የተለያዩ ክላሾችን እዛ ውስጥ ደብቆ ይዞ ሲሄድ ነው ፖሊስ የደረሰበትና ያዘው። በተጨባጭ እንደገና ጥይት በመዳበሪያ ጭነው ሲሄዱ የት ሊወስዱት ነው? ይሄን ቆሎ አይደለም አይበላ ወይም ዳቦ ሊያከፋፍሉ አይደለም። ይሄ እጅ ከፍንጅ እንደዚህ ሲያዝ ከዚህ በላይ ምን አለ ማለት ይቻላል። ወንጀል የሚፈጽሙ ደግሞ በዚህ መልክ አሉ። አሸባሪዎቹ ደግሞ ከነቦምቡ ከጥይት ከመሳሪያ ጋር በተጨባጭ እጅ ከፍንጅ የተያዙ ሰዎች እኛ ንጹህ ነን ወይም ደግሞ ፖለቲካን ሰበብ አድርጎ ወይም ደግሞ የሆነ ነገር ሰበብ አድርጎ ነው የተያዝነው ካሉ ይሄ በጣም ከእውነት የራቀ። ከዛ ውጪ ግን ባይዘው ነው በሆነ ሰው ምክንያት ፈጥሮ ሰው የሚያዝበት የፖለቲካ አመለካከቱ የተለየ ወይም ደግሞ የሆነ ብሔር ስለሆነ በዛ የሚወሰድ እርምጃ በፍጹም የለም። ግን ችግር ያለበት ሰው ደግሞ ሲያዝ ማአት ነገር ሊያወራ ይችላል። በተጨባጭ ግን ፖሊስ እጅ ያለውና እኛም ምክንያቱም እኔ ሄጄ ነው የሚቀርጸውና ሄጄ በአይኔ ያየሁት ነገር በተጨባጭ ከሰዎቹ የተያዘ ምን ኤቪደንስ ያስፈልጋል? ከዚህ በላይ ከጦር መሳሪያ በተጨማሪ ሀገር መከላከያ፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባ፣ የኦሮሚያ እና የተለያዩ የልዩ ኃይል ዩኒፎርሞችን ይዞ ነው የተገኙት። በጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር ከዋሉት ተጠርጣሪዎች መካከል የሸኔና የጽንፈኛ ፋኖ አባላት የተባሉት በምን መንገድ እንደተለዩም ላነሳንላቸው ጥያቄ የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲ ምላሽ ሰጥተውናል። አሁን አባልነታቸው ሳይሆን ድርጊታቸው ነው እዛ የሚወስዳቸው። አንድ በእጃቸው አርማዎች አሉ የሚያዙ፣ መልእክቶች አሉ የሚያዙ፣ አብሮ ምስጢራዊ ሰነዶች የተያዙ አሉ። እነዚህ የምን ድርጅት እንደሆነ ከዛ ኮንክሉዥን መውሰድ ትችላል። አሁን መታወቂያ ቢታይ መታወቂያ ታትሞ የመጣው ኬት ነው ከነ ቦታው ነው እኛ ቁጭ ያደረግነው። አሁን እዛ ላይ ተጽፎ ተቀምጧል። ከአማራ ክልል አይደለም የመጣው ከደቡብ ነው የመጣው። በደቡብ በኩል አድርጎ ፎርጂድ መታወቂያ አትመው ፎርጂድ ሀሰተኛ መታወቂያ ሰርቶ ነው የመጡት አዲስ አበባ ውስጥ ለመበጥበጥ። ስለዚህ ይሄ መሸወጃ ዘዴ ስለሆነ ፖሊስ ከነሱ በላይ የነቃ ስለሆነ ይዟቸዋል ማለት ነው። በሽብር እንዲሁም ሁከትና ብጥብጥ በመፍጠር ወንጀል ተጠርጥረዋል የተባሉት 371 ሰዎች ከገና የዋዜማ ቀናት ጀምሮ ባሉት 10 ቀናት ውስጥ በቁጥጥር ስር የዋሉ መሆናቸውንም ነው ዓለም አቀፉ የህፃናት አድን ድርጅት ሴቭ ዘ ቺልድረን መግለጫ አሁንም በኢትዮጵያ መጪው የዝናብ ወቅት ሊጥል ስለማይችል በሚሊዮን የሚቆጠሩ የአገሪቱ ዜጎች አደጋ ውስጥ ሊወድቁ እንደሚችሉ አሳስበዋል። የድርጅቱ መግለጫ በተለይ በሶማሌና በደቡብ ኦሮሚያ በስፋት እየተከሰተ ባለው ድርቅ ወደ 4 ሚሊዮን የሚጠጉ ህጻናት ለከፍተኛ የምግብ እጥረት መጋለጣቸውን፣ ይህ ማዝ በአፍሪካ የተራቡ ህጻናት ቁጥር ግማሽ ያክል መሆኑን ገልጿል። አቶ ጌታቸው አሊቶ በሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናት መብትና ጥበቃ መሪ አስፈጻሚ ናቸው። ስለ አሃዙ ምላሽ ሲሰጡ እንግዲህ ቢሮአችን ኤግዛክትሊ ይሄን ያህል ቁጥር አለ ብዬ ፊገሩን ልሰጥህ አልችልም። ምክንያቱም እንደዚህ አይነት ፊገሮች ኮንሶሊዴትድ የሆነ ሪፖርት ሲመጣና ይሄ አንድና ሁለት ሪጅን ላይ ብቻ ሳይሆን እንደ ሀገር አሰስመንት ተሰርቶ በዛ አሰስመንት መሰረት መረጃዎች ተሰባስበው ኮንሶሊዴት ተደርገው ሊቀመጥ የሚችል ስለሆነ እዚህ ጋር ኤግዛክትሊ ይሄን ያህል ህጻናት ለችግር ተጋልጧል ማለት አልችልም። ነገር ግን ዩኒሴፍ የራሱን ዳታ ሊያወጣ ይችላል በራሱ ስኮፕ፣ ሴቭም በራሱ ስኮፕ ሊያወጣ ይችላል፣ ፕላን ኢንተርናሽናልም ሊያወጣ ይችላል፣ ወርልድ ቪዥንም ሊያወጣ ይችላል። የትኛውም ህጻናት ላይ ይሰራለው የሚል አካል ከሚሰራበት ኤሪያ ስኮፕ አንጻር ይሄን ያህል ህጻናት ለችግር ተጋልጧል ብሎ መረጃ ሊያወጣ ይችላል። ግን እንደ መንግስት አሁንም ሰፋፊ የድጋፍ ስራዎች እየተሰሩ ስላሉ ከክልል መንግስታትና ከከተማ መስተዳድሮች ጋር እየተሰሩ ስላሉ ኤግዛክትሊ ይሄን ያህል ቁጥር ተጋላጭ ነው ብዬ ማስቀመጥ አልችልም። አሁን በየትኛው አካባቢ ነው ይሄ ነገር የሚያገረሸው? ግን ስፋቱና ጥንካሬው ልዩነት ይፈጥራል እንጂ በደቡብም የድርቅ ሁኔታ ይስተዋላል። በኦሮሚያም አለ፣ ወደ ቦረና አካባቢ አለ፣ በሶማሌም እንደዚሁ እንዳለ ይነገራል፣ በአፋርም እንደዚሁ እንዳለ ይነገራል። አቶ ጌታቸው ሴቶችና ህጻናትን በሚጎዱ ክስተቶች ላይ መንግስት የራሱንና የሰብአዊ ድርጅቶች ድጋፍን አቀናጅቶ ለመቅረፍ እየሰራ መሆኑን ይናገራሉ። በድርቅም በሰው ሰራሽም በተፈጥሮም በተለያዩ አደጋዎች የመጀመሪያዎቹ ተጠቂዎች ሴቶችና ህጻናት እንደሆኑ ይታወቃል። እነዚህን ችግሮች ከመፍታት አንጻር መንግስት እየሄደ ያለው ርቀት አለ። ምክንያቱም
የሀገሪቱ ከሀገሪቱ አጠቃላይ ህዝብ መካከል አብላጫው ሴቶችና ህጻናት እንደሆኑ ይታወቃል። ስለዚህ ማጆሪቲ ኦፍ ዘ ፖፑሌሽን እንደዚህ አይነት ጉዳት ውስጥ ሲወድቁ በተለይም ምስራቅና ደቡብ አካባቢ ብቻ ሳይሆን ሰሜንም አካባቢ እንደዚህ ችግሮች አሉ። ሌሎችም አካባቢዎች ችግሮች አሉ። ድርቅ ያው ነግሮ የማይመጣ የተፈጥሮ አደጋ ነው። ነገር ግን የአደጋ መከላከልና ዝግጁነት እንደ መንግስት የሚሰራው ስራ አለው። አት ዘ ሴም ታይም ደግሞ ሴቶችና ህጻናትም ከአደጋ መከላከል ጋር የሚሰራው ስራ አለው። የመጀመሪያው ራሱ በጀት መድቦ በእያንዳንዱ ጉዳይ ክልሎች የበጀት ጥያቄ መሰረት ቀጥታ ለክልሎች የሚመደብ በጀት አለ። ያንን በጀት አሎኬት በማድረግ ሴቶችን ህጻናትን ተጠቃሚ በማድረግና አደጋን ከመከላከል ጋር ተያይዞ የሚሰሩ ስራዎች አሉ። እንደ ክልል የሚሰሩ ስራዎች አሉ። አት ዘ ሴም ታይም ደግሞ የክልሉ መንግስት ለምሳሌ ድጋፍ የሚፈልግ ከሆነ ለምሳሌ ሪሶርስ ሞቢላይዝ ማድረግ ካስፈለገ የሴቶችና ህጻናትን ጉዳይ ክልሉ ብቻ መፍታት የማይችል ይሆናል። ምክንያቱም ይሄ የማይጠበቅ አደጋ ስለሆነ ባለው አቅም ተደራሽ እንዲደረግ ያለው ሪሶርስ ሞቢላይዝ እየተደረገ ስቶክ ያለው ወጪ እየተደረገ ድጋፍ እንዲደረግ ትላልቅ ስራዎች እንደ ሀገርም በመሰራት ላይ ይገኛሉ። ድጋፍ ፈላጊና እየቀረበ ያለው እርዳታ መጠን አሃዝ ዙሪያ ከመናገር የተቆጠቡት አቶ ጌታቸው ለድርቅ ተጠቂዎች በመንግስት ከሚቀርበው ድጋፍ በተጨማሪ ዓለም አቀፉ የህፃናት አድን ድርጅት፣ በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንዲሁም ሌሎች ተራድኦ ድርጅቶች በተለያዩ የኢትዮጵያ ክፍሎች ድጋፍ በመስጠት ላይ ናቸው ብለዋል። በኢትዮጵያ በድርቁ ምክንያት ከ12 ሚሊዮን በላይ ህዝብ ለረሃብ መጋለጡን፣ ከ534 ሺህ በላይ ሰዎች ደግሞ ከቤት ንብረታቸው መፈናቀላቸውን የድርጅቱ ሪፖርት ጠቁመዋል። በሌላ በኩል የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ኦቻ አሁንም በኢትዮጵያ በጸጥታ ችግርና በድርቅ ምክንያት ከ22 ሚሊዮን በላይ ሰዎች ለተረጂነት መጋለጣቸውን በቅርቡ ይፋ አድርገዋል። ለነዚህም ድጋፍ ለማቅረብ ከ3.3 ቢሊዮን በላይ ዶላር እንደሚያስፈልገው ጠይቀዋል። ፕሬዚዳንት ጆ ባይደን የማርቲን ሉተር ኪንግን መታሰቢያ ለማክበር ወደ አትላንታ ባመሩበት ወቅት ከፍተኛ ጥበቃ ሊደረግባቸው የሚገቡ ምስጢራዊ ሰነዶች አያያዝ የሚያጣራ ልዩ መርማሪ መመደቡ ይፋ መደረጉ የበዓሉን አከባበር ብዙም አላሰናከለም። 6 ገጾች ያሉት ምስጢራዊ የመንግስት ሰነዶች በቅርቡ ነው ከግል ቤተ መጻሕፍታቸው ውስጥ የተገኙት። ሌሎች መሰል ምስጢራዊ ሰነዶች እንዲሁ ዊልሚንግተን ዴላዌር ከሚገኘው የመኖሪያ ቤታቸውና በዋሽንግተን ዲሲ በሚገኘው ፔን ባይደን ከተባለው በስማቸው ከሚጠራው የዲፕሎማሲና ዓለም አቀፍ ግንኙነቶች ማዕከል ተገኝተዋል። ይህም በፍሎሪዳ ግዛት ከሚገኘው የቀድሞ ፕሬዝዳንት ዶናልድ ትራምፕ ማራላጎ ርስት ከ300 በላይ ምስጢራዊ መንግስት ሰነዶች ከተገኙበት ሁኔታ ጋር መነጻጸሩ አልቀረም። ጉዳዩን እንዲመረምሩም ልዩ መርማሪ ተሰይመዋል። ከትራምፕ ጉዳይ የሚለዩበትን ቁልፍ ያሏቸውን ነጥቦች ያመላከቱት ዲሞክራቱ የምክር ቤት አባል አዳም ሼፍ ኤቢሲ በያዝነው ሳምንት ለተባለው የቴሌቪዥን ፕሮግራም ሲናገሩ በባይደን ጉዳይ ላይ የሚደረገው ምርመራ ተገቢ ነው ብለዋል። እነዚህ ሰነዶች ምን ስለመሆናቸው ማወቅ እፈልጋለሁ። የደህንነት ባለሙያዎች ግምገማ ምን እንደሆነ መረዳት እፈልጋለሁ። መረጃው አደጋ ሊያስከትል ለሚችል ሁኔታ የመጋለጥ ዕድል ነበረው የሚል ስጋት ካለ ምን አይነት ጉዳት ሊያስከትል እንደሚችል እንዲሁም ሊያመጣ የሚችለው ጉዳት ካለም ያን ጉዳት መቀነስ የሚያስችል ስራ ያስፈልግ እንደው ማወቅ ያስፈልጋል። ቸልተኝነት ብቻ ያመጣው ይሁን የህግ መተላለፍ ፍላጎት መኖሩን ለማጣራት ከሚፈልጉ መርማሪዎች ጋር እተባበራለሁ ሲል ዋይት ሃውስ አስታውቋል። በዚያው በኤቢሲ ቴሌቪዥን ላይ ቀርበው አስተያየት የሰጡት የሪፐብሊካኑ የምክር ቤት አባል ዶን ቤከን በበኩላቸው የትኛውም ፓርቲ አባል ይሁን ምስጢራዊ መረጃዎችን በአግባቡ አለመያዝ ሊያመጣ የሚችለውን አደጋ አጉልተው ተናግረዋል። Top secret special compartmented information in your garage or your resort. ተለይቶ እንዲቀመጥ የሚፈልግ ከፍተኛ ምስጢራዊ መረጃ በጋራዦ ውስጥ አሊያም ረፍት ከሚያደርጉበት ስፍራ ወይንም የቻይና ዜግነት ያላቸው ሰዎች መድረስ ከሚችሉበት አካባቢ ማኖር ፈጽሞ ስህተት ነው። ዝም ብሎ ብቻ ጣትን ወደ ሌሎች የምንቀስር መሆን የለብንም። ፕሬዚዳንት ባይደን ተለይተው መቀመጥ ያለባቸውን እነኚህን ምስጢራዊ ሰነዶች እያወቁ ያለ ፈቃድ ወስደው ካስቀመጡ ጉዳዩ የደህንነት ደንቦችን ከመተላለፍ ይልቅ የሚያስከስስ ወንጀል ነው የሚሆነው። በኤንቢሲ ቴሌቪዥን ጣቢያ ሚት ዘ ፕሬስ በተባለው ፕሮግራም ላይ ቀርበው አስተያየት የሰጡት የቀድሞ የዩናይትድ ስቴትስ ምክትል ጠቅላይ አቃቢ ሕግ ሮድ ሮዝንስታይን በስልጣን ላይ ያለ ፕሬዝዳንት ሊከሰስ በማይችልበት ከፍትህ ሂደቱ ምን እንደሚጠበቅ አስረድተዋል። The special counsel
should evaluate the facts and the law, look at Department of Justice policies and make a recommendation. ልዩ አማካሪው እውነታውንና ሕጉን መገምገም የፍትህ ሚኒስቴር ፖሊሲዎችን ተከትለውም ክስ መቅረብ አለበት ወይንም የለበትም የሚለውን በተመለከተ ለጠቅላይ አቃቢ ሕጉ ምክረ ሐሳባቸውን ማቅረብ አለባቸው። ከዚህ በኋላ ያንን የፍትህ ሚኒስቴር ደንብ ተግባር ላይ መዋልና ያለመዋል አስፈላጊነት መወሰን የጠቅላይ አቃቢ ሕጉ ድርሻ ነው የሚሆነው። ሰሞኑን ጆርጂያ ላይ ከፕሬዝዳንት ባይደን ጎን ሆነው የታዩት ዲሞክራቱ የእንደራሴዎች ምክር ቤት አባል ራፋኤል ዋርኖክ በበኩላቸው ለኤቢሲ ቴሌቪዥን